ፑቲን የቆሰለ ነብር ሆነዋል። የአሁኑ ባሰ እጅግ የከፋ ሆኗል። የሞስኮ አለቃ እስራኤል ላይ ዝተዋል። እንደ አነር ተነፍተው እሳት ለብሰው እሳት ጎርሰው እሳትም ሆነው ኔታንያሁ ላይ ፎክረዋል። ከትናንት በስቲያ በቴህራን የሚገኘው ግዙፉና ጥንታዊው የሩሲያ ኦርቶዶክስ ቤተክርስቲያን በእስራኤል የሚሳኤል ጥቃት ተፈጽሞበት ከባድ ጉዳት ደርሶበታል። የፋሲካ በዓል በተቃረበበት በዚህ ወቅት የተፈጸመው ይህ የእስራኤል አሰቃቂና ህገወጥ ጥቃት የክሬምሊን ቤተመንግስቱን አለቃ አስቆጥቷል። ታብሎይድ የራሽያ ድረገጾች ቭላድሚር ፑቲን እስራኤልን እንመታለን ሲሉ ዝተዋል በሚል በስፋት እየዘገቡት ይገኛል። ጦርነቱ በዚህ መልኩ ከቀጠለም ዓለም ወደ ሶስተኛው የዓለም እልቂት መግባቷ አይቀርም ሲሉም ፑቲን ማስጠንቀቃቸውንም እነዚሁ የራሽያ ድረገጾች ዘግበዋል። ወዲህ ደግሞ የአሜሪካ ከፍተኛ የጦር አዛዥ በኢራን ጦርነት የተነሳ ከስልጣን ተወግደዋል። ትራምፕ የሚያደርጉት ነገር ሁሉ ግራ የገባቸው ነው የሚመስለው። ራሳቸው በለኮሱት እሳት ሹማምንቶቻቸውን ጭዳ እያደረጓቸው ነው። በዚህም ከአገሪቱ የጦር አዛዦች ጀምረው በርካቶችን ከስልጣን እያሰናበቱ ነው። ፑቲንን ወደ ጦርነቱ ጎትቶ እያስገባ ባለው የፋርስ ባህረ ሰላጤው ጦርነት ሌሊቱን አውዳሚ አሰቃቂና ስትራቴጂክ ጥቃቶች በሁሉም ወገን ተፈጽሟል። የአሜሪካን እግረኛ ጦር ለመመከት እስከ አፍንጫው የታጠቀ 7 ሚሊዮን እግረኛ ሰራዊት አዘጋጅቻለሁ ያለችው ኢራን ሌሊቱን በግዙፍ የእስራኤል ወታደራዊ ማከማቻዎች ላይ 1000 ኪሎ ግራም የሚመዝኑ ቦምቦችን የተሸከሙ ቦሊስቲክ ሚሳኤሎችን አርከፍክፋለች፣ አዘንባለች። አይረንዶም የተሰኘው የእስራኤል የሚሳኤል መከላከያ ቆብ እነዚህን የኢራን ቦሊስቲክ ሚሳኤሎች መቋቋም አቅቶት ሲፈረካከስ ታይቷል። በዚህም የእስራኤል ወታደራዊ ይዞታዎች ክፉኛ ተጎድተዋል ተብሏል። በተመሳሳይ የአሜሪካ አየር ኃይል ካራጅ ደሴትን ከቴህራን የሚያገናኘውን ትልቁን ድልድይ በሚሳኤል ደርምሶታል። በዚህም ኢራን በጁምዓ ሶላት ዕለት የከፋ በቀል እንደምትፈጽም እየዛተች ነው። ባለፉት 34 የጦርነት ቀናት በየዕለቱ ከ300 ሚሊዮን ዶላር በላይ እያፈሰሰች የምትገኘው አሜሪካ ጦርነቱ እያዛላት ነው። ከዚህ በተጨማሪም በዚህ ጦርነት ክፉኛ እየተጎዳች እንዳለ መረጃዎች እያመላከቱ ነው። ከአሜሪካ ቀጥሎ በዚህ ጦርነት ክፉኛ እየተጎዳች ያለችው የኢትዮጵያ ሁነኛ አጋር ዩናይትድ አረብ ኤምሬቶች ናት። አረብ ኤምሬቶች በዚህ ጦርነት የከፋ ኪሳራ እየደረሰባት ሲሆን ይህም በቀይ ባህር ቀጠና ያላትን ግዙፍና ረጅም እጅ እየቆረጠባት መሆኑ ታውቋል። እንዴት የሚለውን እንመለስበታለን። ውድ የአንድ አፍታ ሚዲያ ቤተሰቦች ቭላድሚር ፑቲን እስራኤል ላይ ፎክረዋል። በቴህራን በሚገኝ የሩሲያ ጥንታዊ ቤተክርስቲያን በኔታንያሁ ይሁንታና ፍቃድ መጠቃቱ ክፉኛ ነው ያበሳጫቸው። በዚህም የኢራን ቀኝ እጅ ራሽያ ወደ ጦርነቱ ልትገባ ትችላለች እየተባለ ነው። ወዲህ ደግሞ ሌሊቱን ስትራቴጂክና አውዳሚ ጥቃቶች ተፈጽመዋል። የጦርነቱ መባባስ ደግሞ የዩናይትድ አረብ ኤምሬትስን ረጅም እጅ እየቆረጠው ይገኛል። እነዚህን ጉዳዮች ዳጎስ ካለ ትንታኔ ጋር ወደ እናንተ የምናደርስ ይሆናል። እንደተለመደው ቪዲዮን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። በካሬ 85000 ብር በመሃል ሴምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ዘመናዊ የሆነ ኮምፓውንድ አፓርትመንት እየገነባን እንገኛለን። በውስጡም የመዋኛ ገንዳ፣ ዘመናዊ የልጆች መዝናኛ፣ በቂ የመኪና ማቆሚያ ያለው ሲሆን 50% የተረጋገጠ የባንክ ብድርና እስከ 30% ድረስ በአከፋፈል የሚታሰብ ልዩ ቅናሽ። ባለ 1 መኝታ በ600000 ብር፣ ባለ 2 መኝታ በ900000 ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ ቀሪውን ያለምንም ዋጋ ጭማሪ ከፍለው የቤት ባለቤት ይሁኑ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። ኢራን እያመሰቻቸው ነው። ትራምፕ በኔታንያሁ ግፊት ተስበው በገቡበት ጦርነት በቀን ከ360 ሚሊዮን ዶላር በላይ እያወጡ ነው። ይህ ሁሉ መስዋዕትነት ለምን ያሉ አሜሪካውያን የዶናልድ ትራምፕን አስተዳደር በመቃወም ከቀናት በፊት የአሜሪካ መንገዶችንና ጎዳናዎችን በተቃውሞ ሰልፍ አጥለቅልቀው ውለዋል። ትራምፕ ጦርነቱ ቢከብዳቸውም ከጦርነቱ ለመውጣት መውጫ ቀዳዳ እየፈለጉ ቢሆንም አሁንም ግን አውዳሚ ጥቃቶችን ኢራን ላይ መሰንዘራቸውን ቀጥለዋል። በተለይም ሌሊቱን በቴህራን ዋና ዋና ድልድዮች ላይ የፈጸሙት ጥቃት የኢራንን ልብ ለተጨማሪ በቀል ያነሳሳ ነው ተብሎለታል። ትራምፕ ቴህራን አቅራቢያ የሚገኝ ድልድይ ላይ ጥቃት መፈጸሙን አረጋግጠውም ተጨማሪ ወታደራዊ እርምጃ ይቀጥላል የሚል ዛቻ አሰምተዋል። ድልድዩ ካራች ከተማን ከቴህራን ጋር የሚያገናኝ ነበር የተባለ ሲሆን በግንባታ ላይ የነበረ እንደሆነም ታውቋል። በጥቃቱ 8 ሰዎች ሲገደሉ 100 ያህል ደግሞ ጉዳት
ጉዳት ደርሶባቸዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራክቺ በኤክስ ገጻቸው ላይ ግንባታው ያልተጠናቀቀ ድልድዮችን ጨምሮ የሲቪሎች መሰረተ ልማቶችን ማጥቃት ኢራናውያን እጃቸውን እንዲሰጡ አያደርግም ብለዋል። አራክቺ በካራጅ ላይ የተፈጸመው ጥቃት በግራ መጋባት ውስጥ ያለው ጠላት መሸነፍንና የሞራል ውድቀትን ነው የሚያሳየው ካሉ በኋላ የማይጠገነው ውድመት የአሜሪካን አቋም የሚጎዳ ነው ብለዋል። ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን እንደሚመልሱ በመግለጽ የሰጡትን አስተያየት በሚመለከትም አራክቺ በሌላ ልጥፍ ላይ በዚያን ጊዜና አሁን መካከል ያለው ልዩነት በመካከለኛው ምስራቅ ውስጥ ምንም ነዳጅ ወይም ጋዝ የሚቀዳው አለመኖሩ ነው የሚል ምላሽን ሰጥተዋል። በአሜሪካና በእስራኤል በኩል እንዲህ ያለው ጥቃት ሲፈጸም፣ በአንጻሩ ደግሞ ኢራን ሌሊቱን አውዳሚና ስትራቴጂክ ጥቃቶችን ፈጽማለች። በተለይም በኩዌት የሚገኘውን የውሃ ማጣሪያና የኤሌክትሪክ ማመንጫ ተቋም በሚሳኤል ማንደዷ እጅግ አስደንጋጭና ጦርነቱንም ወደ ሌላ ምዕራፍ የሚወስደው ነው በሚል እየተፈራ ነው። የኩዌት ኤሌክትሪክና ውሃ ሚኒስቴር ባወጣው መግለጫ ኢራን የኃይል ማመንጫና የውሃ ማጣሪያ ተቋማት ላይ ጥቃት ፈጽማለች ሲል አረጋግጧል። ሚኒስቴሩ አክሎም ጥቃቱን ተከትሎ በተወሰኑ የተቋማቱ ክፍሎች ላይ ቁሳዊ ጉዳት እንደደረሰ ገልጿል። ሚኒስቴሩ በኤክስ ገጹ ላይ ባወጣው አጠር ያለ መግለጫ የድንገተኛ ሰራተኞችና የቴክኒክ ባለሙያዎች ወደ አካባቢው መሰማራታቸውንና አቅርቦቱን በተገቢው መንገድ ለማስቀጠል ስራ መጀመራቸውን ተናግሯል። አክሎም የኤሌክትሪክና የውሃ አቅርቦት ስርዓታችን ደህንነትና መረጋጋት ቅድሚያ ከምንሰጣቸው ነገሮች መካከል ነው ብሏል። ዛሬ ማለዳ የኢራን ድሮኖች በኩዌት የነዳጅ ማጣሪያ ላይ በተደጋጋሚ የፈጸሙትን ጥቃት ተከትሎ እሳት መነሳቱም ታውቋል። መካከለኛው ምስራቅ በጣም ሞቃታማ በመሆኑ የነዋሪዎቹ የዕለት ተዕለት ህይወት በኤሌክትሪክ ኃይልና በውሃ ማጣሪያዎች ላይ የተመሰረተ ነው። በእነዚህ አገራት ለመጠጥነት የሚውለው 90% የሚሆነው ውሃ የሚገኘውም ከሚጣራ ጨዋማ የባህር ውሃ ነው። የባህረ ሰላጤው አገራት ያለ ውሃ ማጣሪያ ማዕከላት ለኑሮ የማይመቹ ናቸው። ለቀጠናው አገራት በውሃ ማጣሪያዎች ላይ የሚፈጸም ጥቃት ከባድ ጭንቀትና የህልውና ጉዳይ ነው። ለረጅም ጊዜ እነዚህን ትናንሽ አገራት በመካከለኛው ምስራቅ ውስጥ የግጭት አካል ሳይሆኑ በመቆየታቸው ይህ ስጋት አልነበረባቸውም። አሁን ግን ሁኔታው ተቀይሯል። ለዚህም ነው የኢራን ጥቃት እጅግ አስከፊ መዘዝ አለው እየተባለ የሚገኘው። በዚህ 34ኛ ቀኑን ባስቆጠረው ጦርነት በርካታ ጉዳዮች እየተነሱ ነው የሚገኘው። ከነዚህ መካከል አንዱ በኢራን ጥቃት እየተደቆሰችና ድባቅ እየተመታች የምትገኘው የተባበሩት አረብ ኤምሬትስ ጉዳይ በዋና ነት የሚጠቀስ ነው። አረብ ኤምሬትስ ከጦርነቱ በፊት በተለይም በቀይ ባህር ቀጠናና በአፍሪካ ቀንድ ጉልህ እንቅስቃሴ ስታደርግ እንደነበር ይታወቃል። ነገር ግን የመካከለኛው ምስራቅ የፋርስ ባህረ ሰላጤው ጦርነት ከተቀሰቀሰ ወዲህ በቀይ ባህር ቀጠና የሚገኘው ተጽዕኖና እጇ መቆረጡ ነው እየተነገረ የሚገኘው። አሜሪካና እስራኤል በቴህራን ላይ የከፈቱት ጦርነት 31ኛ ቀኑን ሲይዝ የዓለም አገራት በነዳጅ ዘይት እጥረት እየተፈተኑ ነው። እስካሁን ድረስ ድምጻቸውን አጥፍተው የነበሩት የሁቲ አማጽያንም ወደ እስራኤል ሚሳኤሎችን በማስወንጨፍ ውጊያውን ከተቀላቀሉ እነሆ ሳምንት ተቆጠረ። ምንም እንኳን እስካሁን ያስወነጨፉት 3 ሚሳኤል ብቻ ቢሆንም የአፍሪካ ቀንድ አገራትን ግን እንደ ሆርሙዝ ወሽመጥ ሁሉ በአቤል መንደብ ይዘጋ ይሆን የሚል ስጋት ውስጥ ዶሏቸዋል። በመካከለኛው ምስራቅ ግጭት አንሳር አላህ በመባል የሚታወቀው ሁቲዎች መሳተፋቸውን ከየመን ድንበሮች ባሻገር በአፍሪካ ቀንድ ላይ ትልቅ አንደምታ ነው ያለው። የዓለም 15% የንግድ መርከቦች እንቅስቃሴ የሚተላለፍበት ቀይ ባህር መግቢያ ላይ የተቀመጠው ታጣቂ ቡድኑ ከዚህ ቀደም በመርከቦች ላይ ያደረሰው ጥቃትና ከቀጠናዊ ኃይሎች ጋር ያለው ትስስር በዓለም ላይ በጣም ወሳኝ በሆነው የንግድ መስመር ላይ ውጥረቱን ጨምሮታል። ኢትዮጵያን፣ ሶማሊያንና ኤርትራን ጨምሮ በአፍሪካ ቀንድ አገራት ላይ የሚኖረው ተጽዕኖ ደግሞ እጅግ ከፍተኛ ነው። ሁቲዎች በቀይ ባህር ላይ የሚደረጉ የመርከብ እንቅስቃሴን የሚያውኩ ከሆነ የንግድ መስመሮችን ከማስተጓጎል ባለፈ በቀጠናው የጸጥታ ችግሮችን የሚያሳድግ ሲሆን የኢኮኖሚ ቀውስንም ያባብሳል። ሁቲዎች በዚህ ጦርነት ውስጥ በርትተው ቢቀጥሉ ለኢትዮጵያና ለሌሎች አፍሪካ ቀንድ አገራት የሚኖረው ስጋት ምንድን ነው? የኢትዮጵያ ወዳጅ የተባበሩት አረብ ኤምሬትስ በዚህ ጦርነት መያዟ በኢትዮጵያና በኤርትራ መካከል የተከሰተው ውጥረት ወደ ጦርነት እንዳይቀየር አዘግይቶት ይሆን ወይ የሚል ጥያቄ እየተነሳ ነው። ባጭሩን መልሰው በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ተመራማሪ የሆኑት ዶክተር ሙከረም ሚፍታህ የመካከለኛው ምስራቁ ጦርነት ከባህረ ሰላጤው አገራት አልፎ የአፍሪካ ቀንድ አገራት ጉዳይ ከሆነ ከራርሟል ሲሉ ይጀምራሉ። የአፍሪካ ቀንድ ጉዳይ የሚሆንባቸው በርካታ መንገዶች አሉ የሚሉት ዶክተር ሙከረም በአንድ በኩል በቀይ ባህር ዳርቻ የሚገኘውን በየመን አብዛኛውን ክፍል እያስተዳደሩ ያሉት የሁቲ አማጽያን መሆናቸውን እያወሳሉ።
ያነሳሉ። በኢራን የሚደገፉት የሁቲ አማጽያን ቴህራን ከእስራኤልና ከአሜሪካ ጋር በገባችበት ጦርነት ውስጥ የግጭቱ ሁለተኛ ምዕራፍ አድርጋ እንዲሳተፉ እንዳስገባቻቸው መውሰድ ይቻላል ሲሉም ያክላሉ። የመካከለኛው ምስራቅ ጉዳዮች ተንታኝ የሆኑት ኤርትራዊው መሐሙድ አቡበከር በበኩላቸው ሁቲዎች ባቤል መንደብን የሚዘጉ ከሆነ የኤርትራ ምጣኔ ሀብት ክፉኛ ይጎዳል ብለዋል። የትኛው የኤርትራ ኢኮኖሚና ምጣኔ ሀብት እንደሆነ ባይናገሩም ቅሉ 15 ከመቶ የዓለም የንግድ መርከብ የሚንቀሳቀስበት ባቤል መንደብ የሚዘጋ ከሆነ ምጣኔ ሀብቷን ከወደቦቿ በማግኘት የምትደጉመው ኤሪትሪያ ፈተና እንደሚገጥማት ጨምረው ያነሳሉ። የኤርትራ ምጣኔ ሀብት ጠንካራ ባይሆንም በዋናነት የተመሰረተው በወደቦች ላይ ነው ያሉት ተንታኙ በተለይ ከሩሲያና ከቻይና ጋር የምታደርገው የንግድ ልውውጥ በአሰብና በምጽዋ ወደቦች ላይ የተመሰረተ መሆኑን ያክላሉ። ሁቲዎች ባቤል መንደብን የሚዘጉ ከሆነ አሜሪካ ፊቷን ወደ ቀይ ባህር ልታዞር ትችላለች የሚል እምነት በኤርትራ መንግስት ዘንድ ስለሚኖር ስጋት መፈጠሩ እንደማይቀርም ይጨምራሉ። የኤርትራ መንግስት በጣም በስጋት የሚኖር መንግስት ከመሆኑ አንጻር ማንኛውም ኃይል በዚህ በኩል መጥቶ ውጊያ መክፈት የለበትም የሚል አቋም እንደሚያራምድም ይናገራሉ። ኢራን በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ኃይል ሰፈሮችን እንዲሁም የአገራቱን መሰረተ ልማቶች አጥቅታለች። ከዚህም ባሻገር የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ የሚተላለፍበትን የሆርሙዝ ወሽመጥን በመዝጋት የነዳጅ ዋጋ መናር እንዲከሰት አድርጋለች። ቴህራን በቀይ ባህር ዙሪያ ያሏትን አጋሮች በመጠቀም በባብኤል መንደብ ላይ ጥቃት መሰንዘር የግጭቱ ሁለተኛ ምዕራፍ ተደርጎ ሊወሰድ እንደሚችልም የፖሊሲ ጥናት ተመራማሪው ዶክተር ሙከረም ያስረዳሉ። በርካታ የፖለቲካ ሊቃኗ የተገደሉባት ቴህራን የሚፈጸም ባት ጥቃት እየበረታ ሲመጣ ጥቃቱን ወደ ተለያዩ የባህረ ሰላጤው አገራት ለማስፋት አማራጭ ተጽዕኖ ማሳደሪያ መንገዶችን ከመጠቀም አኳያ እስካሁን በዝምታ የቆዩትን የሁቲ አማጽያን ወደ ግጭቱ እንዲገቡ ማድረጓን ጨምረው ይገልጻሉ። የዓለም የነዳጅ ዘይት ቀውስ ኢኮኖሚያዊ ስጋት ውስጥ የጣላቸው የአፍሪካ ቀንድ ሀገራት በተለየ ጉዳዩን አሳሳቢ የሚያደርገው የሁቲ አማጽያን በዚህ ጦርነት ውስጥ በቀጥታ መሳተፋቸው ነው። ዶክተር ሙከረም የሁቲዎች በቀጥታ በዚህ ጦርነት ውስጥ መሳተፍ የአፍሪካ ቀንድ አገራትን የዓለም የኤነርጂ ቀውስ በቀጥታ እንዲሰማቸው ያደርጋል ይላሉ። የቀንዱ አገራት በርካታ የኢኮኖሚ ዘርፎቻቸው የሚደገፉት በቀይ ባህር በኩል በሚመጣ የነዳጅ ዘይትና የምርቶች አቅርቦት መሆኑን በማስታወስም የዚህ መስመር መስተጓጎል ጫናው ከፍተኛ ነው ይላሉ። በተለያዩ አጋጣሚዎች ኤርትራ ሁቲዎችን ትደግፋለች የሚል ክስ ይቀርብባት እንደነበር ያስታወሱት መሐሙድ በበኩላቸው የመካከለኛው ምስራቅ ቀውስ ወደ ቀይ ባህር የሚሰፋ ከሆነ አሜሪካና አጋሮቿ በአካባቢው የሚገኙ ደሴቶችን በመጠቀም ጥቃቶችን ለመፈጸም ፍላጎት ማሳየታቸው እንደማይቀር ይጠቅሳሉ። ይህ ደግሞ የኤርትራ መንግስት ስጋት ነው ያሉት ተንታኙ አስመራ እነዚህን ደሴቶች ዋሽንግተንና አጋሮቿ እንዲጠቀሙ የማትፈቅድ ከሆነ በጸጥታ ብቻ ሳይሆን በጂኦፖለቲክሱም በጣም ትጎዳለች ሲሉ ያብራራሉ። ሁቲዎች በመካከለኛው ምስራቅ ግጭት ላይ ቀጥተኛ ተሳታፊ መሆናቸው ሌላው ስጋት በሶማሊያ ከሚንቀሳቀሰው አልሸባብ ጋር የአሜሪካን ተጽዕኖ ለመቋቋም ትብብር ለማድረግ ስምምነት ያላቸው መሆኑ አንዱ ጉዳይ እንደሆነ የፖሊሲ ጥናት ተመራማሪው ያስረዳሉ። እነዚህ ሁለት አካላት በአፍሪካ ቀንድ ትብብር የሚያደርጉ ከሆነ የአሜሪካና የእስራኤል የቅርብ አጋር የሆኑትን የተባበሩት አረብ ኤምሬት ፍላጎቶች ላይ ጥቃት ሊፈጽሙ ይችላሉ የሚል ስጋት አለ። በአፍሪካ ቀንድ ባሉ አገራት ዘንድ እንደ የተባበሩት አረብ ኤምሬት ያሉ አገራት ጠንካራ የሆነ ተጽዕኖ ስላላቸው በመካከለኛው ምስራቅ ያለው ጦርነት የማይረግብ ከሆነ በኤምሬትስ ኢንቨስትመንቶች ላይ ሁቲዎች ወይንም አልሸባብ ጥቃት ሊፈጽሙ ይችላሉ ሲሉ ስጋታቸውን ያነሳሉ። ዶክተር ሙከረም የኢራን መንግስት የአሜሪካና የእስራኤልን ጥቅም በባህረ ሰላጤው ያራምዳሉ ያላቸውን አገራትና መሰረተ ልማቶቻቸውን ሲደበደብ ሁሉም ላይ በእኩል አለማጥቃቱን ይናገራሉ። ከኩዌት፣ ከኳታር፣ ከኦማንና ከሳውዲ አረቢያ ሁሉ በተለየ ኢራን ወደ ተባበሩት አረብ ኤምሬትስ የሚሳኤልና የድሮን ጥቃት በተደጋጋሚ መፈጸሟን አውስተዋል። የኢራን አጋር የሆኑት ሁቲዎችም ወይንም አልሸባቦች በአፍሪካ ቀንድ ያለን ማንኛውንም የተባበሩት አረብ ኤምሬትስ ኢላማ ማጥቃታቸው እንደማይቀር አክለው ተናግረዋል። እነዚህ ጉዳዮች የመካከለኛው ምስራቅ ጦርነት በአፍሪካ ቀንድ በሚገኙ አገራት በተለይም በኢትዮጵያና በኤርትራ ላይ ትልቅ ስጋት እንደጣሉ የሚናገሩ ናቸው። ከዚህ በተጨማሪም የተባበሩት አረብ ኤምሬትስ በአፍሪካ ቀንድ እንዲሁም በቀይ ባህር ቀጠና ያላት ተጽዕኖ ላይ እጅግ ከፍተኛ መዘዝና ጣጣ እንዳስከተለባት የሚያመላክቱ ተደርገው ተወስደዋል።